ከልጅ ጀምረ እግዚአብሔር እዚህ ያደረሰ አሁን አጠገብ ያሉ ሰዎችን አትመካች። ማንም ሳይገፋሽ እዚህ ያደርሶሽ። ድል የምትፈልጉበትን መንገድ ቀይሩ። እንትና እኮ ጥሎ ሄደ። አሮን ኬር ያ ብዙ ገንዘብ ይሰጥህ የነበረው ሰውዬ እኮ አልመጣም አለ። አሮን ኬር ያ በር የሚከፍትልህ ሰውዬ እኮ ከዚህ በኋላ አላገኝህም አለ። አሮን ኬር ረዳሃለሁ ያለ ሰውዬ እኮ ሐሳብ ቀየረ። አሮን ኬር ድል ያስለመደኝ አምላክ አለ። ያኔ ድል የሰጠን አሁንም ድል ያስቀጥለናል። ያሸነፍን ቀን ወንበር አንጥፈን የምንጠብቀው ሰው የለንም። የሱ ነው የምንለው ሰው የለንም። ያሸነፍን ቀን ለእግዚአብሔር ብቻ ይዘመራል። የድላችን ቀን ኢየሱስ ብቻ ይባላል። ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ በዳዊት ቤትና በሳኦል ቤት መካከል ለረጅም ጊዜ ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ይሄድ ነበር ብዬ ነው የጀመርኩት። ይሄ የተጻፈው ሁለተኛ ሳሙኤል ሳኦል ከሞተ በኋላ ነው። ሳኦል ሞቷል፣ ግን ሳኦል ያስቀመጠው አንድ ሲስተም፣ አንድ ስትራክቸር፣ አንድ ላይፍ ስታይል አለ። ያ ላይፍ ስታይል መድከም አለበት። መንፈስ በስጋ ላይ፣ ስጋም በመንፈስ ላይ እርስ በርሳቸው ይቃወማሉ። ለኔ የሳኦል ቤት ማለት ስጋዊ አሰራር ነው። የዳዊት ቤት ማለት ደግሞ መንፈሳዊ አሰራር ነው። ስለዚህ አንድ ጊዜ የሚያዋጣ ጉዳይ ካገኘ ኮርጅ ብዬ አስተምራለሁ። ኩረጃ የሚደብረው ትምህርት ቤት ብቻ ነው። አሪፍ ሰው ካየ ኮርጅ፣ ዘናጭ ካየ ኮርጅ። አዎ ቆጆ ሰባኪ ካየ ኮርጆ። ጀዝባውን አትኮርጆ። ኢምፓርቴሽን ራሱ መኮረጅ ነው ብያቸዋል። መጽሐፍ ቅዱስ ይላል ዋኖቻችሁን ምን ይላል? ምሰሏቸው ይላል። ለቀጥለው ነው። ስለዚህ የዳዊትን ቤት እንኮርጀው። አዎ ለምን? ያሸነፈ ቤት ነው። ድል እያረገ ያለ ቤት ነው። ማርዚ ጋቫና ናማስ። እንግዲህ እናንተ ሁላችሁ የዳዊት ቤት ናችሁ። ጩህና እኔ የዳዊት ቤት ነኝ በል። የዳዊት ቤት ማለት እግዚአብሔር አብሮት የሚቀጥል። ስለዚህ ልዩነታቸውን አስተምረን በመጀመሪያው ነግሬያቸዋለሁ። በሁለቱ ቤት መካከል ያለው ልዩነት፣ በአንዱ ቤት ሰው ነው የሚከበረው፣ ጋሻ ይበዛል። ሳኦል ቤት እሳቸው ይበዛል። በቃ እሳቸው ካሉ፣ እሳቸው ከተናገሩ፣ እሳቸው ከከፋቸው፣ እሳቸው ትካሉ፣ እሳቸው ይበዛል። ዳዊት ቤትስ እሳቸው የለም። መንፈስን ብቻ ከኔ እንዳትወስድ ነው። ሰው ተቀየመ፣ ሚስቶች ተወሰዱ እያሉት መንፈስን ብቻ ጥርቅ ይበል። ሌላው ችግር የለም። መንፈስ ካለ ሌላው ይመጣል። ጋባስ በየቀጠሉ ዛሬ የምናገረው በሁለቱ ቤት መካከል አንዱ ያለው ልዩነት፣ ድል የሚፈልጉበት መንገድ ይለያያል። ድል ለማግኘት የሚሄዱበት መንገድ፣ ለማሸነፍ የሚሄዱበት መንገድ ይለያያል። ለመጀመሪያ ጊዜ እነዚህ ሁለት ሰዎች የት ነው የተገናኙት ካልከኝ፣ እስራኤልን ጎልያድ የሚባል ቻሌንጅ በገጠማት ቀን ነው። ካላባሃ ኤዳባና ካባ አገርን ትልቅ ቻሌንጅ በገጠመበት ቀን አንደኛ ሳሙኤል ምዕራፍ 17 ላይ የተገናኙት ያን ቀን ነው። ሳኦል የማያውቀው፣ የእስራኤል ሕዝብ የማያውቀው፣ የዳዊት ወንድሞች ብቻ የሚያውቁት 16ኛው ምዕራፍ ላይ ልጁ ዘይት ፈሶበታል። አላወቁንም እኮ መጤ መስለናቸዋል። ክስተት መስለናቸዋል። ሰው በሌለበት የፈሰሰብን ቅባታል። አባጋፋንያ ናስ አይ ልተንብ አንድ ሰው ላይ ልተንብ የመገለጫ ወር ደረሰ። ተጋፋንያና አደባባዩን የሚሞላ ሰው ይታየኛል። እተነብይባችኋለሁ።
የትልልቅ አደባባዮች በር ቀለለላችሁ። ሀጋፋኒ አላካባ የትልልቅ አደባባዮች በር ቀለለላችሁ። ሁና አላካባ ብዙዎች የሚለማመጡት በር ቀለለላችሁ። ቅባት ውያ ባላካባ ከአንድ ምዕራፍ በኋላ ኮራስን ቤተ መንግስት አገኘዋል። ወይኔ ሰው የለም እንደዚህ ቤት 16 ፈሰሰበት 17 ቤተ መንግስት ሄጋፋዲ አካባ እንዴት ይገባል የተባለ ቦታ ትገቢያለሽ። እንዴት ይገባል የተባለ ቦታ ትገባል። መቼ ይገባል የተባለ ቦታ ትገባል። ቅባት ነዋ። ኤላ ለሃቴካማ አዳጋፋኒ አናካ ራፋካዲያ ማሳካ ልብስ ልትገዛ ሄደ ራስን ሹመት ላይ ታገኘዋል። ዕቃ ላመጣ ነው ብለህ ሄደ ቤተ መንግስት ታገኘዋል። ይሁን አለ። በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። አባ በሚጠሉኝ ፊት እቀባለሁ። በማይወዱ ፊት ሞገስ ይጨምራል። በማይወዱሽ ፊት ትሾሚያለሽ። ይሁን አለ። 16 ላይ ቅባት ዳዊትን መርጦታል። ባይዘ ቅባት ዳዊትን መርጦት ነው። ባለፈው ነግሬያቸዋል። እግዚአብሔር ዳዊትን ቀባ አላለው። ምንድን ያለው? እሰይ ቤት ሂድ ነው ያለው። እዛ ቤት ሰዎች ፈለገ። ቅባቱ የዘነጡ ሰዎችን ተወ፣ ትከሻለውን ተወ። ልብ አግኝቶ ነው የፈሰሰው። የመጀመሪያ ቀን ነግሬያቸዋለሁ። የዳዊት ቤት ዋናው የሚጀምረው ሀርት ነው። ጠማማ ልብ ሊያሸንፍ አይችልም። ቀና ልብ ካላችሁ፣ ምልስ ልብ ካላችሁ፣ እግዚአብሔር የሚወድ ልብ ካላችሁ፣ ሰው ላይ ክፉ ማያስብ ልብ ካላችሁ እግዚአብሔር መንገዳችሁን ያቀነዋል። ደጋፋኔ ያሳ ልብን አይቶ እግዚአብሔር ቅባት ይለቅባል። እግዚአብሔር ይኸውልህ ጸሎት ራሱ አስገርመው። እግዚአብሔር የሚደነቀው በልብ ነው። የልብ አድናቂ ነው። አንዳንዴ ግራ ይገባሃል። 40 ቀን ከሚደፋው ሰውዬ ቀናውን ይረዳዋል። 40 ቀን አልበላውም ይልሃል። ምንም አይፈጥርም፣ ይከሳል እንጂ ቀናውንስ ትገፋዋለህ ግን አይወድቅም። ትነቀንቀዋለህ ግን አትችለው። ትነሳበታለህ ግን ይደቃል። ያዳካፋኒያሳ ጀፋራፈካኒያስ እግዚአብሔር ከእርሱ ጋር ነበርና ሊጎዱት አልቻሉ። ድል የሚፈልጉበት መንገድ ልዩነቱን እንገራቸው። 16 ላይ ተቀምጧል። 17 ላይ አገራዊ ቻሌንጅ ገጠማቸው። አገራዊ ነው ቻሌንጁ። በቤተሰብ ደረጃ አይደለም፣ በግል አገር አቀፍ ቻሌንጅ። ጎልያድ ቆመ። አሁን በደንብ ስሙ። ጎልያድ ሲመጣ አመጣጡን ሰውየውን ብቻ ጻፍልኝ፣ አንብብልኝ። የለበሰው ከጌት የመጣ ቁመቱ ከ9 ጫማ በላይ የሆነ። አሁን በደንብ ስሙልኝ። የመጣው ኬት ነው? ከጌት። አገሩን ስማልኝ። ጌት የሚባል አገር ከ9 ጫማ በላይ የሆነ ጎልያድ የተባለ አንድ ጀግና 9 ጫማ ስንት ሜትር ይሆናል? 3 ተኩል ከ3 በላይ ነው። እሺ አንደኛ ሳሙኤል 17 ቁጥር 4። እሺ ጎልያድ የተባለ አንድ ጀግና ከፍልስጤማውያን ሰፈር ወጣ። ኦሬዲ ሰውየው ጀግና ነው። ከጠላት ሰፈር ነው የወጣው። ቀጥል። እርሱም ከናስ የተሰራ የራስ ቁር ደፍቶ ክብደቱ 5000 ሰቅል የሆነ የናስ ጥሩር ለብሶ ነበር። እሺ የለበሰውን ልብስ ብቻ ነው፣ ጠቅላላ ብረት ነው። ታንክ ሆኗል ሰውየው። በእግሮቹ ላይ የናስ ገንባሌ አድርጎ በጫንቃው ላይ ደግሞ የናስ ጭሬ ይዞ ነበር። እሺ የጦሩም ዘንግ እንደ ሸማኔ መጠቅለያ የወፈረ የጦሩም ብረት 600 ሰቅል ያህል የሚመዝን ነበር። እሺ ጋሻ ጃንግሬውም ከፊቱ ይሄድ ነበር። እሺ ጎልያድ ቆሞ ለተሰለፈው የእስራኤል ሰራዊት እንዲህ ሲል ጮሆ ተናገረ። ምን እያለ ነው የሚጮኸው? ለውጊያ ተሰልፋችሁ መውጣታችሁ ስለምንድን ነው? እኔ ፍልስጤማዊ እናንተም የሳውል አገልጋዮች አይደላችሁምን? አንዴ እዚህ ጋር ያዝልኝ። እግዚአብሔር እላያቸው ላይ አለቃ ሆኖ እያለ ባለፈው አስተምሬያቸዋል። ሰው ላያችን ላይ አለቃ ይሁን ብለዋል። የእግዚአብሔር ሕዝብ አልተባሉም። አሁን ባርነታችሁ የሳውል ነው።
የእግዚአብሔር የሆኑ ጊዜማ ባህር ተቋቋርጠዋል። የእግዚአብሔር የሆኑ ቀንማ ድንጋይ ሰንጥቀው ውሃ ጠጥተዋል። አሁን ሰው በላችን ይሾምልናል። እግዚአብሔር አንተን አይደለም ሳሙኤል እኔን አቁታለ። አሁን ኢሚዲየትሊ የሳኦል ባሪያዎች ሆኑ። ጠላት መጣ። እንግዲህ አሁን ጠላት የሚጠይቀው አንድ ሰው አምጡ እንጋጠም ነው። አንድ ከመሃላችሁ ቀጥሎ የሳኦልን ብቻ ነገር ሳኦል ምን አረገ? ሳኦልና እስራኤላውያን ሁሉ የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡ። ይኸውልህ ሳኦል የፍልስጤማዊውን ድምፅ በሰማ ጊዜ እጅግ ፈራ። ሳኦል ሁል ጊዜ የጠላት ክምር ባየ ቁጥር ይደነግጣል። የሳኦል ቤት ሁል ጊዜ ነገሮችን የሚያመዛዝነው ከአቅም ጋር ነው። ስንት ነው ደሞዜ ይችላልው ወይ ይላል። የሆነን ጉዳይ ለማሸነፍ የራሱን አቅምና የጠላቶቹን አቅም ነው የሚያወዳደው። ይሄን ብረት አይቷል ሳኦል። ጦሩ አስደንግጦታል ሳኦል። ልብሱ አስደንግጦታል ሳኦል። ዳዊት ላይ እንደዚህ አይነት ነገር አታይም። አንድ ጊዜ የፍልስጤማውያን ሰራዊት ተከምረው ባየ ጊዜ ምዕራፍ 28 ቁጥር 5 ላይ ሳኦልም የፍልስጤማውያን ሰራዊት ባየ ጊዜ ደነገጠ ይላል። የጠላት ቁጥር ያስደነግጠዋል። ይሄ የሳኦል ቤት ነው። የዳዊት ቤት ምን አይነት ነው? ዳዊት መጀመሪያ ሲሸሽ 5 ሰው ተከትሎት ነው የሸሸው። 6 ሆኖ ማለት ነው። እየሰማችሁ? ከዛ ደግሞ 400 ሽፍታ ተከተለው። ሳኦል ዳዊትን ለማሳደድ 3000 የተመረጠ ይዞ ነው የሚመጣው። 3000 የተመረጠ ሰራዊት ይዞ መጥቶ ዳዊት 3000 የተመረጠ ሰራዊት ማለት ይሄዳል። አይቆጥራቸውም። መሃላቸው ገብቶ ኮዳውን ይዞ ጦሩን ይዞ 3000 ሰው እያለ እና ጋፋዳ አቃባ አትፈራም እንዴ? ደስ የሚለኛል ክንዱን አለ የሚተማመነው እግዚአብሔር በ3000 ላይ እንቅልፍን ጥሎባቸው ነው። ደጋፋዳ ያሳካታ አይደነግጥም በሰራዊት ቁጥር እና ጋፋዳ ያሳ የዳዊት የሰልፍ የጦርነት ፕሪንሲፕሉ የሰራዊት ብዛት አይደለም። እና እንዴት ነው የምትዋጋው? አንብብልኛል። መዝሙር 27 ቁጥር ከ1 ጀምር። መዝሙር 27 ከ1 ጀምሩ። የዳዊት ቤት ስርዓት ይሄ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? አንተ ጩህና የሚያስፈራኝ ማን ነው በልሴ ቀጥልልኛ። እግዚአብሔር ለሕይወቴ አምባዋ ነው፣ የሕይወቴ አምባዋ ነው። ማንን እፈራለሁ? ስጋዬን ይበሉ ዘንድ ክፎች ገፍተው በመጡ ጊዜ ጠላቶቼና ባለጋሪዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳን እኔ አለ ሰራዊት ቢከበኝ እንኳን ዳጋፋዲያሳ በርዚህ ተማመናለሁ። የጠላት ክምር አስደነግጠኝ። አንተ የዳዊት ቤት ነህ። በቁጥር ሳይሆን በእግዚአብሔር ታሸንፋል። አላፋዲያ ማሳ አንዴ ጩና አልፈራም በልሴ። ለምን መሰለህ? ዳዊት እግዚአብሔር እጅ ላይ ሰይፍ አለ ብሎ ነው የሚያምነው። እግዚአብሔር ሆይ ሰይፍን አንሳ ብሎታል። አንተስ ኧረ እኔ በቀስቴ የምታመን አይደለሁም ማለት። የዳዊት ቤት በገንዘብ አይታመንም። አለ በእናትህ አይልም። አለኝ የሚለውን በርከክ ብሎ ይደፋዋል። ዳዊት የመጣው በሰራዊት ብዛትም አይደነግጥም። ሳኦል ይኸውልህ አይቶ ፈራው አይደል? አሁንም ጎልያድን ለመግደል ስጋዊ መንገድ ነው የሚጠቀመው። ምን እንዳለ ስሙት። ይህን ሰውዬ ለሚገድል ልጄን እድርለታለሁ፣ ከግብር ነፃ አወጣዋለሁ። አይጸልይም፣ መለኮታዊ እርዳታ አይጠይቅም።
ሳሙኤል እኮ በዛ ሀገር ላይ አለ፣ ነብዩ እኮ አለ። አረ እግዚአብሔር አንድ ነገር ያርጋ አይልም። በኮኔክሽን በታክቲክ አሰራሩ ሁሉ ስጋይ እቺን ቀከረን እቺን አቃከረን እቺን ሸሉ በሸሉ ነው በቃ። የሳውል መንገድ ነው። የሳውል መንገድ ከፍታ ለማግኘት እንደምን ማራዳ ሆነ። በዚህ እንትን ብለህ ጠቅ አድርገህ ቲክታክ። ዳዊት መጣ አለ። የመጣው ማሃዳ ኢትዮጵያ ቤተክርስቲያን ላይ ተነብያለሁ። ዳዊት መጣ። አገሬ ላይ ተነብያለሁ። ዳዊት መጣ። ቅባት ያለበት ሰው መጣ። መንፈስ ያለበት ሰው መጣ። እስቲ አንድ ጩሂና እኔ የዳዊት ቤት ነኝ በይስ። አዲስ ኪዳን ላይ ሄድላችኋለሁ። ሐዋርያት ሥራ ላይ ዳዊትም ነብይ ስለነበረ ነው የሚለው። በአዲስ ኪዳን ተሻጋሪ ስለ ኢየሱስ ከተነበዩ የብሉይ ኪዳን ሰዎች ዋናው ዳዊት ነው። ስለ ኢየሱስ ከተነበዩ ጳውሎስ ደጋግሞ ከጠቀሳቸው ጥቅሶች ከብሉይ ኪዳን ጥቅሶች የዳዊት መዝሙሮች ናቸው። እንደውም ሌላ ጊዜ ነግራቸዋል። ብሉይ ኪዳን ላይ የአዲስ ኪዳኑን ኑሮ የኖረ ሰው ነው። ቸራ ዳጋቫናሳ የበደለ በሚወገርበት ኪዳን እኔ በምሕረት ተማመናለሁ እያለ አዳጋቫዲያሳካ የገደለ በሚገደልበት ኪዳን ለዓለምና ለዘላለም በምሕረት ተማመናለሁ እያለ ያትሪድ ዛሬ ቆላ ከባ እናገራለሁ። ዛሬ እዚህ ቤት ውስጥ ሰይፍ የሌለው ሰው ያሸንፋል። ጦር የሌለው ድል ያደርጋል። ላቫጋቫዲያ ማሳካቦቫ ጀቫሪያ ማሳካሞታ ራቫጋዲያ ማሳ። አሁን ዳዊት መጣ። ሰውየው ብቅ ብሎ ሲገባ አየው። አሁን ይኸውልህ በሳኦል ቤትና በዳዊት ቤት መካከል አንዱ ትልቁ ዲፍረንሱ አይን ነው። ጠቅላላ እስራኤላዊ ፌሮውን ያየው ሰውየው ብረቱን ያየው። ብቅ ሲል ደረቱ ላይ ያለውን፣ ብቅ ሲል እግሩ ላይ ያለውን። ዳዊትስ ብቅ ሲል ያየው ሌላ ነው። እንዲህ ነው መጀመር። ይሄ ያልተገረዘ ውስጥ ነው ያየው። ናጋቫላ ልባርክ ነው። የጠላትን ገበና ያሳያል። ኧረ ልባርክ ይሄ ኪዳን የለውም አለ። የጠላትን አለመቻል ያሳያል። ኃይል እንደሌለው ያሳያል። አቅም እንደሌለው ያሳያል። የሚረዳው እንደሌለው ያሳያል። ያልሄድ እንግዲህ ጸንተን እንኑር አለ ጳውሎስ። በእምነት እንጂ በማየት አንመላለስም። እና ጋፋዲያ ማሳ እንግዲህ ጸንተን እንኑር በሚታየው አይደለም። ማራ ጋፋዲያ ተከበራ ፈጋዲያ ዴዲ ጋባዳ በተባለ ሀገር ባለጠጋ ሆነ ትኖራል። አይሆንልም በተባለ ምድር ይለመልማል። እምነት ካለ አንዳንድ ነገሮች ብሬክ እንደምታረግ ታውቃለህ። ብሬክ እንደምታረግ እና ጋቫዲያ ማሳ ጋቫዲያ ሳካ ዳዊት ባይዘ ብሉይ ኪዳን ላይ አዲስ ኪዳን ሰው ነው። ኃጢአቱ የተሰራየችለት ሰው ምስጉን ነው ያለው ዳዊት አይደል እንዴ? ስርየት በሌለበት በደሉን የማታስብበት እንዴ? ብሉይ ኪዳን ላይ እኮ እንዲህ አይነት ታሪክ የለም። ሰውየው እዛ ቁጭ ብሎ ኃጢአቱን የማታስብበት ይላል። አዲስ ኪዳን ገብቶ በደሉን ይቅር የምትለው መተላለፉ የምትደመስስለት ማታ ካቫዳስ አንዳንድ ነገር ይሁን በመንፈስ መስበር ትችላለህ። እንደ ሀገሩ አሁን ለምሳሌ ነቢይ በሀገሩ አይከበርም ማለት በገዛ ሀገሩ ማንም አይወደውም ነው። እኔ ሲሆን በተወለድኩበት ቤት ናካቫዳ ልናገራ የሆነ ፕሪንሲፕል ላንተ ተብሎ ይጣሳል። አልፈው ትሄዳለህ። ይሁን አለ ዳዊት። ዴቭ አረ ዴቭ ያንተ ቤት አይደክምም። ያንተ ቀስት እግዚአብሔር ነው። ያንተ ክንድ እግዚአብሔር ነው። ያንተ ኃይል እግዚአብሔር ነው። ጠላቶቼን ራሱ የምመዝንበት ሚዛን ይለያያል። አንዳንድ ሰው መጥቶ ሊያስጨንቅ ይፈልጋል።
እነሱ ከባድ ናቸው፣ እነሱ ክፉ ናቸው፣ እነሱ የያዙትን አይለቁም፣ ከነከሱ አይለቁም፣ እነሱ የዘጉበት ሰው ይዘጋበታል እያሉ አንተ የምታይበት ደግሞ ይለያያል። አረ ኪዳን የላቸው፣ አረ የሚረዳቸው የለም፣ አረ አብሯቸው አምላክ የለም። የኔ አምላክ ባህር የሚከፍለው ተፈጥሮን የሚያስገድደው የኔ አምላክ እነሱ ጋር የለም። የኔ አምላክ እነሱ ጋር የለም። አጃባ ጋቫናስ ራቫጋዲያማስ እነሱ በፈረሳቸው እነዚያም በሰረገላቸው አለ። እኛ ግን በአምላካችን በእግዚአብሔር አጀፋን የኔ ሰይፍ እግዚአብሔር ነው፣ የኔ ሰረገላ እግዚአብሔር ነው፣ የኔ ተዋጊ እግዚአብሔር ነው። ጃቫ ጋባዲያሳ የዳዊት ቤት የሚያሸንፈው በእግዚአብሔር ነው። ይኸውላችሁ አሁን ድልን የምታገኝበትን መንገድ ቼክት 60 ቦታ የቆፈርክበትን ጉዳይ አንድ ቀን ጸልየህበታል። አሁን በዚህ ጊዜ ብዙ የተማሩ ልጆች ስራ ያገኙ ማለት ብዙ የተማሩ ልጆች ሲቪ ይዘው በመዞር ቢዚ ናቸው። ስንት ቀን ነው ሲቪን ይዘህ ግን ጸሎት የመጣኸው? ጉዳይ ከመሬት የወጣ ነው። ደግሞ አትችላቸውም። አሕዛብ እያስደገሙ እያስመተቱ ነው የሚመጡት። አትችላቸውም። ሌጣህን ሄደ የሥራ ማስታወቂያ አይቼ ነው። አትችላቸውም። አሪቲውን ተቀብቶ ነው የሚመጣው። ነጭ ሳሩን ጀርባ ውስጥ አድርጎ ነው የሚመጣው። ድግምቱን በቆዳ ውስጥ ቀክሮ ነው የሚመጣው። ሌጣህን የሥራ ማስታወቂያ አይቼ ናና ዘይት ቀብቼ ብትሄድ አይሻል? ኃይል ተቀብለ ብትሄድ አይሻል? በእነርሱ ካለው በእኛ ያለው ይበልጣል። ቢ ስፒሪቹዋል አጃ ካባዳ እሺ ጩና እኔ የዳዊት ቤት ነኝ በል። ሳኦል ገና ለጦርነት ሲያስብ ወታደር ነው የሚቆጥረው። ሳይው ራሱ ነው ጅል ነው የሚመስለው። ለምን መሰለ? መንፈስ ዓለም የማይገባው እንደዚህ ስፒሪት ዓለም ያልገባው ሰው ነው ጀዝባ። በቃ ጀዝባ ይላል እንደዚህ አይነት ቋንቋ ይጠቀማል። አዲሱ መደበኛ ትርጉም ላይ አለ ናባል ጀዝባ ነበር ይላል። ናባል ጀዝባ ነበር። እዛ ቸርች የሚጨንቁኝ ይጮሃሉ፣ እናንተ የምትጨንቁኝ ደግሞ ዝም ትላላችሁ። እዚህማ ኃይል አለ እሳት ናና ማካፋዲ ገባ አላል ምንም አይገው መፍዘን ራባራስ ክብር ቢሆን ያልፋል፣ ዝና ቢሆን ያልፋል፣ ማጣት ቢሆን ያልፋል። የማያልፈው አንድ ነገር በሰማይ ቤት ያለው ክብር። እንኳን በሰማይ ቤት ያለ ክብር ፈጣን ሎተሪ የደረሰው እኮ እንዲህ ይላል። ክብር ቢሆን ያልፋል፣ ዝና ቢሆን ያለው ቢሆን የሚመጣው ቢሆን የማያልፈው ተጽፎልኝ ከዚህ በላይ እና ለዚህ ነው አንዴ በለው ክብር ቢሆን ዝና ቢሆን ያለው ቢሆን መጣው ቢሆን የማያልፈው አንተ እሺ የታል ታዲያ? ለዚህ ነው ክብር ቢሆን ያልፋል፣ ዝና ቢሆን ያልፋል፣ ማግኘት ቢሆን ማጣት ቢሆን ክብር ቢሆን ዝና ቢሆን ያልፋል፣ ማግኘት ቢሆን ማጣት የማያልፈው አንድ ነገር በሰማያት ያለ ክብር ተጽፎ
ተጽፎልኝ ስሜ በላይ የኔ ደስታ ይህ አይደለም። ለዚህ ነው ደስታዬ፣ ለዚህ ነው ልዩነት የበሉት ጌታ እቺን አንዴ መጣ ዳዊት። አይናቸው ይለያያል። ከዛ ድምፁንም አልሰማም፣ አልፈራውም። ይሄን ያልተገረዘ ለገደለ ምን ይሰጠዋል አለ። ደሞዝ ላይ እናወራለን። ስለ መግደል ችግር የለም አለ። እደፈዋለሁ። አበሻ ቢሆን ትዕቢተኛ ይባላል። ያ ወንድሙም ብሎታል። የልብህን ኩራት አውቃለሁ ብሏል። እግዚአብሔር የሚወደውን ልብ። አንዳንድ ሰው ይገርመኛል፣ ስለ ልብ ባይዞ ሰው መናገር አይችልም። ዳዊትን እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት ይላል። ብራዘሩ ምን ይለዋል? የልብህን ክፋትና ተንኮል። አንድ እርግጠኛ ሆኜ ልንገርህ፣ ስለ ሰው ልብ መናገር አትችልም። ለዚህ ነው እግዚአብሔር ሰው እንደሚያይ እኔ አለ ሰው ፊትን ያህል። ልብ ከባድ ነው። 30 ዓመት ባልና ሚስት ሆነ ልብ ላይ ይታወቅ ይችላል። ሀርት እቺ ለዚህ ነው እነ ጳውሎስ ሲያገለግሉ ሐዋርያት ሲያገለግሉ ይላሉ ልባችንን እግዚአብሔር ያውቃል እያሉ ነው። ላስረዳ አልችልም ስለ ልቤ። አንድ ነገር ግን አውቃለሁ፣ እንደ ልቤ ይከፍለኛል። ሰማህ? ስለ ልብ ማሰራ እዛ ጋር እኔ ልቤ ክፉ ነው አታቆይም፣ ግን ወንድሞች አይደላችሁ አብረን አድገን አላለም። አሮን ኬር ልብ ጠማማ ነው ሲል እሺ እናንተ በሉኝ አትበል፣ እጥፍ በል። ከእንዲህ አይነት ሰው ጋር ታይም ሻይ ማጠጣ ባይዘው ልንገር፣ ከሚያሳንስህ ትንሽ ከሚያረግህ ከሚያኮማሽ ሰው ጋር ምን ትሰራለህ? እሷ ሁሌ እኔን ማሳነስ ነው ስራ፣ ማሳነስ። ሄደሽ አይደል ምን ታሳነስሽ? ለምን ትሄዳለህ አለው። የልብን ክፋት አቃል ኧረ በለ አልቆይም ካንተ ቻው። እዚህ ቻው እንዳልክ ወዲያው ወደ ሌላ ሰው ዞር አለ ብዬ ባለፈው ወደ አስተምራችኋለሁ። ሌላ ሰው አለ ህይወት ላይ ሁሌ አትሰቃይ። ይሄ ሌላ ሰው አለ የሚሰራው ላላገባችሁ ነው። ሌላ ሰው አለ ብለህ ሚስትን ሌላ ሰው የለም። ይኸውላችሁ ወደ ሌላ ዞራ ደስ የሚለኝ ቀጥሎ ያገኘው ሰውዬ አይ ላቭ ሂም ባለፈው ስላሳ ይሄ ቤተ መንግስት የሚያስገባ ሰውዬ ነው። ዳዊት ወደ እዚህ ጋር የልብን ክፋት አውቃለሁ ከሚሉ ሰፈር እኮ ጥፍ ካልክ ራስን ቤተ መንግስት ነው። ከዛ በቴሌቪዥን ያዋል በዛሬው ዕለት የአገሪቷን ተግዳሮት ለመጣል የመጣው በቴሌቪዥን እንዴ ብራዘር ቅድም ሰድበው ነበር። አሁን ስማኝ መጣ ዳዊት እኔ መተዋለሁ ሲል አሁን ሳኦል የሳኦል ቤት ሲስተም ሰው የሚያሸንፈው በልብስ ነው። ሳኦል ቤት አመጣና ከመረበት ልብስ። ከዛ በፊት እንዲያለው ሰውየውን አውቀዋል አለው። ሳኦል እግዚአብሔርን አያውቅም፣ ጎልያድን በደንብ ያውቀዋል። አንድ ጥቅስ አያውቅም። የመናፍስት አሰራር እዚህ ሽባ የሚያደርግ የመናፍስት አሰራር አለ። በዚህ ከተማ ላይ ያለ የአጋንንት አሰራር አለ። ሁሉንም ድሃ የሚያደርግ ባዶ የሚያደርግ ጨለማ የሚያደርግ ይላል። አንድ ጥቅስ አያውቅም። ለበለው ዳዊት መጣ። ከልጅነቱ ጀምሮ ታውቀዋለህ፣ ጦረኛ ነው ሲለው እኔን ከልጅነቴ በፊት አያውቁኝም አይደል? ከልጅነቴ አያውቁኝም አይደል? ባለፈው ምዕራፍ ላይ እኮ ቅባት ፍሶብኛል። እሱን አልነግሮትም፣ ግን ከልጅነቴ ልንገሮት አንበሳና ድብ ይመጣ ነበር ወዲያው የሳኦል ፊት። ከዛ እኔ ደግሞ እነሳብኛል፣ እጄ መተዋለሁ፣ ካፉ ማስጥለዋለሁ። እነ ፋዘር ቤት የሚታረደው በግ ከአንበሳ አፍ ያመጣሁት ነው። አንበሳና ድቡን ስመታ
አሁን በደምሱ ድሌን ነገርኩ አይደል አለው። እዚህ ድሌ ውስጥ ጡንቻ የለበትም። እዚህ ድሌ ውስጥ ታክቲክ የለበትም። እዚህ ድሌ ውስጥ ችሎታ የለበትም። እዚህ ድሌ ውስጥ የእስራኤል አምላክ አለበት። ከማያ ካባስ እስቲ እኛ ግን በአምላካችን በሉ። ማነው መዝሙር 33 ቁጥር 16 ንጉሥ በሰራዊቱ ታላቅነት አይድንም። አሁን የዳዊት የላይፍ ፕሪንሲፕል ንጉሥ የሚያሸንፈው በሰራዊት ቁጥር አይደለም። ለዚህ ነው አንድ ጊዜ ታውቃላችሁ ዳዊት ሰራዊት ቆጥሮ ከእግዚአብሔር ጋር እንደተጣላ። ለምን መሰለ? ከመቼ ጀምሮ ነው አሉ። ከመቼ ጀምሮ ነው አንተ ወታደር የምትቆጥረው? አንበሳ መታው ወታደር ትቆጥራለህ እንዴ? አንበሳ ጥለህ ጎልያድን ጥለህ በየትኛው ችሎታ ነበር ያን ያሸነፍከው? ዛሬ ትጀምራለህ እንዴ በአራቱ ባንክ ያሉትን እያልክ? ዛሬ ካልኩሌሽን ውስጥ ትገባለህ እንዴ? ድል የለመድከው እኮ እዚህ ደርሰህ ሰው አጥቻለሁ። ቆይ ሰው አጥቻለሁ። ማያ ካባውና አቶ ገቨንያታ እሺ ነገር አሁን የዳዊት ፕሪንሲፕል ንጉሥ በሰራዊቱ ብዛት አይመካም። ጀግናም በኃይሉ ብርታት አያመልጥም። እንዴ ጀግናም በኃይሉ ብርታት አያመልጥም። እሺ በፈረስ ድል አደርጋለሁ ማለት ከንቱ ተስፋ ነው። የድሮ ትርጉም ደስ ይለኛል። ፈረስ አያድንም ይላል። the best ማምለጫ እኮ ፈረስ ነው። ብሉይ ኪዳን ላይ ያሉ ጦርነቶች ላይ ሁሉ በፈረስ አመለጠ ነው እኮ የሚለው። ፈረስ አያድንም ማለት እና ምንድነው የሚያድነው? በብርቱ ጉልበቱ ማንንም አያድንም። እሺ እነሆ የእግዚአብሔር ዓይኖች በሚፈሩት ላይ ናቸው። እግዚአብሔር በሚፈሩት ብቻ አይደለም፣ ቀጥልልኛ ምህረቱንም በሚጠባበቁት ላይ እየፈሩት ምህረቱን በሚጠብቁ ላይ። ለዚህ ነው ብዙ ፈረስ ያለው ሲወድቅ የምታዩት። ደካማ የምትሉት ምህረቱን የሚያምነው ሰው ግን ይነሳል። ድል የምታገኝበትን መንገድ ዛሬ ቀይረው። ፈረስ አድን ዳዊት መጣ ጋሽ ያለው ይሄን ልብስ አልፈተሽኩትምና ይቅርብኛል ማለት አንበሳውን ስገድለው ይሄ ልብስ አልነበረም። ድቡን ስመታው ይሄ ልብስ አልነበረም። እና ምን አንበሳና ድብ ስገድል የረዳኝ አምላክ እሱን ይዤ እሄዳለሁ አለ። እና ጋባና ናና ያለ በባዶ እጄ ጀምረ እግዚአብሔር እዚህ ያደረሰ። አሁን አጠገብ ያሉ ሰዎችን አትመካቸው። ማንም ሳይገፋሽ እዚህ አድርሶሽ። ሰዎች አላጨበጨቡልንም እኮ መጀመሪያ። ጭብጨባቸው አልነበረም፣ እልልታቸው አልነበረም፣ ስጦታቸው አልነበረም እኮ እዚህ ያደረሰናል። አንድ አላጋፋኒያና ማስ ያኔ ማንም አልነበረም ጎናችን፣ አጃቢም አልነበረም፣ ከጎናችንም ይቆም አልነበረም፣ የረዳን አልነበረም፣ አይዞም ሚለን አልነበረም። ያኔ ድል የሰጠን አሁንም ድል ያስቀጥለናል። ሆደጋይ ካላስ አንድ ጊዜ ደጋግመን እንደውም ኤፊጋ ነው ብዙ ሄድኗል። አውሮፓ በጣም ደጋግመን እናገለግል ነበር። አውሮፓ፣ ሳውዝ አፍሪካ እና እናቴ አሜሪካን ሀገር ነው የምትኖረው። ለምንድን ነው ወደዚህ ሀገር የማይጋብዙ አለችኝ። እውነትም አይጋብዙኝ ነበር፣ አሜሪካ አይጋብዙኝ ነበር። ከዛ ይህንዬ ለፓስተሬ ልንገረውና ይጋብዝ አለች። እንዴ ማለት ልንገርልህና ላስጋብዝ ከዛ መጥቼ ምልል ማዘር ለምናልኝ መጣው። እግዚአብሔር ትሄድበታል ያለኝን ሀገር ለምኜ ልግባ አላረገውም አልኳት። አብርሃምን እንካሉ ሀብታም የሚያደርግ ነገር ሀብታም አረጋለሁ ብሎኝ እጄን ወደ ሕያው እግዚአብሔር ዘረጋለሁ። አንተ አብርሃምን ባለጸጋ ረኩት እንዳትል ጀና ማሳካ ያሸነፍክን ቀን ለእግዚአብሔር ብቻ ይዘመራል። የድላችን ቀን ኢየሱስ ብቻ ይባላል። ወራች
ቲና ማሃዳ ያሸነፍን ቀን ወንበር አንጥፈን የምንጠብቀው ሰው የለንም። የሱ ነው የምንለው ሰው የለንም። ወንበር አስተካክለን የምንጠብቀው የድላችን ባለቤት የሰራዊት ጌታ እግዚአብሔር ይባላል። እንትና ቆጥሎ ሄዳ አሮን ኬር ያ ብዙ ገንዘብ ይሰጥ የነበረው ሰውዬ እኮ አልመጣም አለ። አሮን ኬር ያ በር የሚከፍትልህ ሰውዬ እኮ ከዚህ በኋላ አላገኝህም አለ። አሮን ኬር እረዳሃለሁ ያለ ሰውዬ እኮ ሐሳብ ቀየረ። አሮን ኬር ዳፋቲከኔ ያሳካ ድል ያስለመደኝ አምላክ አለ። እግዚአብሔር ካንቺ ጋር ከሆነ ማን ይቃወምሻል? አልደነግጥህ። ይሄ ዳዊት ቤት ነው አማካባስ ያለ እኔን ስወድቅ ማታይ ለዚህ ነው። ተሳስቼ አላቅም አይደለም፣ ደክሜ አላቅም አይደለም። ተሳስቼ አውቃለሁ፣ ደክሜ አውቃለሁ፣ ኃይል አቅቶኝ አውቃል። እንዴት ነው ከዚህ በኋላ አገልጋይ ሆኜ የምቀጥለው ብዬ አውቃለሁ። አንድም ቀን ግን እግዚአብሔር ትቶኝ ይሄዳል ብዬ አስቤ አላቅም። ይጥለኛል ብዬ አስቤ አላቅም። ይተወኛል ብዬ አስቤ አላቅም። ባቴካ ባራዲያ ማሳካ አምላክ እግዚአብሔር ካንተ ጋር ነው። አንዴ ምን ጉር ነው? ሀናጋባው ሰከባ ድል የምትፈልጉበትን መንገድ ቀይሩት። እሺ ብዙ ጴንጤ የሚሸወደው ለመሰለ እንደ ባለ አእምሮ ማሰብ አለብን አይደል እንዴ? እንደ ባለ አእምሮ ስታስብ እግዚአብሔርን ትተኸው አይደለም። በሁለት ሐሳብ የሚያነክስ ሰው ከእግዚአብሔር ዘንድ ወይ በእግዚአብሔር ታምን ወይ በፈረስ ታምን። ፈረስ ይኖርሃል ግን አትቆጥረው። ሰራዊት ይኖርሃል ግን አትቆጥረውም። ድሌ ከቁጥራቸው ጋር አይገናኝም። አዋቶኛል ይሄ መንገድ። የዳዊት ቤት ስትሆን እንደ ሞኝ ትቆጠራለህ። ዳዊት መጣ አልፈተንኩትም አለና በጣም የሚገርመኝ ከወንዙ ወርዶ 5 ጠጠርና ወንጭፉን ይዞ ሄደ የሚል ቃል አለ። እኔ የገረመኝ this guy እስከ ዛሬ የጦርነት ኤክስፒሪየንስ የለውም። ይሄ ሰውዬ አንበሳና ድብ ገደልኩ ነው ያለው። ስለዚህ የጠብ ኤክስፒሪየንሱ የጦርነት ኤክስፒሪየንሱ ከዱር አራዊት ጋር ነው። ያንኑ ኤክስፒሪየንሱን ይዞ ለሀገራዊ ጦርነት ሄደ። አሁን እኮ ለጎልያድ እኮ ድሮን ነው ይዘህ መሄድ ያለብህ። ምን እየሰራ ነው? 5 ጠጠር ይለቅማል። ምን እየሰራ ነው? ጎልያድም አየውና ናቀው ይላል። አየውና ናቀው። ቀጥሎ እንዲህ ያለው እኔ ውሻ ነኝ አለው። ማን ያለው? ኦልሬዲ ለራሱ ውሻ የሚል ስም የሰጠው ለመሰለ የመጣበት ሰውዬ ሰይፍ አልያዘም። ቡችላ እንደሚያባርር ሰው ነው የሄደበት። ልባርካህ ይሸነፋል የተባልክበት አገር ይዘፈንልሃል። ሊሞት ነው የተባልክበት ቦታ ይዘፈናል ስላል ዘፈኑለት ይላል። እንግዲህ አሁን ይዘፈናል ስለ ቀጥታ ቴዲ አፍሮ እንዳታስ መዘፈን ማለት ምን አይነት ዝም ብሎ ስላንተ ያወራሉ። በቃ ስላንተ መጣ ወጣ ገባ በዚህ ጋር አለፈ ሄደ ያውና እንዲህ ነው እኮ። አሁን ስትሄድ እንደዚህ ነው በየመንገዱ ድል ስለምታረግ ስለሚሳካለ አለፈ በዚህ ጋር ተመለሰ በዚህ ጋር በዛ ጋር ታጠ አጠገብላለሁ በዘመድ አዝማድ በለው በሰፈር ሰዎች ይዘፈንልሃል በለው። ልንገርህ ይኸውልህ እስቲ የዘመድ ድግስ ስትሄድ ከዘመድ መካከል ወይ ባለስልጣን የሆነ ወይ ሀብታም የሆነ ሰው ከመጣ ድግሱ የሱ ብቻ አይመስልም። አትናደድ። እኛም ተጠርተናል የመጣ ነው። ምን እኛንም በካርድ አይጠሩ ምንድን ምንም አይሁን አንተ ጀርባው ይሰጣል በላ ይሉታል። እሱን
ዞር ብሎ ማየው ምን ላምጣ ምን ጨምርላ አንተን አልፎ እየሄዱ አላ በቃ የሚዘፈንለት ሰው አለ ደግሞ ጦሊ ሚል ድንኳን ሰበራ የገባ የሚመስል ልባርካ አውራ አደረኩ ይሁን አለ። አይ ካልከበድክማ መኖር የለብህም። ከበድ ብለህ ነው መኖር ያለብህ። ኢየሩሳሌም እንደ ከባድ ድንጋይ አደርጋታል እና ካፋዲያ ማሳ ተከብዳቸዋለህ። የዳዊትን አንድ ፕሪንሲፕል ልንገራችሁ። መዝሙር 44 ከቁጥር 1 እቺን አሁን የዳዊትን ፕሪንሲፕል ልንገራችሁ። አምላክ ሆይ በጆሮአችን ሰምተናል። አሁን ስማ ዳዊት እኔ የምኖረው ዳዊት ባይዘው በስክሪፕቸር በእግዚአብሔር ቃል የተሞላ ነው። ዝም ብሎ እንደ ሳውል ዝም ብሎ አይደለም የመጣው። አላህና ደሳው ድንገት ስመጥራት የሚጀምርኳል አየለሽ በዳኔ አያልና ደምሱ አለ ዝም ብሎ ስክሪፕቸር የእግዚአብሔር ቃል ኤክስፒሪየንስ የሌለው ሰው ዳዊት አለው ቃል አለው የተሞላ ነው። እና ይሄንን ልብ ያመጣው ከየት እንደሆነ ነገር አባቶቻችን ጀምረው አባቶቻችን በቀድሞ ዘመን እነርሱ በነበሩበት ዘመን ያደረከውን ነግረውናል። አሁን ሰምተናል አለ። ምን በነፋዘር ዘመን ያረከውን ሰምተናል። ምን አረክ? ህዝቦችን በእጅ አሳደርክ፣ ይኸውልህ አወጣሃቸው። እኔ በጣም ደስ ህዝቦች የሚለው ደስ አይል? ህዝቦች ማለት ይኸውልህ ብዙ ህዝብ አለ። ኢትዮጵያ የኢትዮጵያ ህዝብ ነው የሚባለው። የኬንያ ህዝብ ህዝቦች ከሆነ ደግሞ ኢትዮጵያ፣ ሱዳን፣ ኬንያ፣ ጅቡቲ፣ ኤርትራ ነው። ህዝቦችን በእጅህ አባረርካቸው። እሺ አባቶቻችንን ግን ተከልካቸው። አባቶቻችንን ደግሞ ተከልካቸው። ህዝቦችን አደቀክ፣ ህዝቦችን አደቀክ በእጅህ። አባቶቻችንን ግን ነፃ አወጣሃቸው። አባቶቻችን ዴሊቨርድ አደረግሽ። ቀጥል። ምድሪቱን የወረሱት አሁን ምድሪቱን የወረሱት በሰይፋቸው አልነበረም። ሰይፍ አልነበራቸውም። ሲወርሱ ከነዓንን ሲወርሱ እጃቸው ላይ ሰይፍ ኖሮ አይደለም። ድልንም የተጎናጸፉት ድልን የተጎናጸፉት በክንዳቸው አይደለም፣ በክንዳቸው አይደለም። አንተ ወደሃቸዋልና። አይ ካጃና ማቴባ ማያ ካቫኒ አሳካ። አረ እግዚአብሔር ስለሚወድህ ድል ያንተ ይሆናል። ቀኝ እጅ ክንድህና ወይኔ ቆይ በኢየሱስ አረ ክሬዚ ነው የሚያደርግህ እኮ። እኔ የሰማው ታሪክ አለ። አባቶቼ ምድር ወርሰዋል። የወረሱት ግን በእጃቸው አይደለም፣ በሰይፋቸው አይደለም። ቀኝ እጅህና ክንድህና የፊት ብርሃን ይህንን አደረገ። እሺ እግዚአብሔር ሆይ አንተ ንጉሥ ነህ። እሺ ያዕቆብን ድል እንዲያደርግ የወሰንክ አንተ ነህ። በቃ አጨብጭቡ፣ ዝም ብላችሁ አጨብጭቡ። አንዴ በጌታ አንዴ ቀና ብላችሁ ስሙኝ። እኔ አውሽ ውስጤ ባለው መንፈስ ልክ ቢገባለ ይኸውልህ አቤቱ አለና አንተ ንጉሴ ነህ አለ። ከዛ ያዕቆብን አለ ድል እንዲያደርግ የወሰንክ ዲሲሽን ነው። ድል ውሳኔ ነው ኋላ ለምሳሌ ኳስ የምታዩ ሰዎች ሰሞኑን በማን ነው የተናደዳችሁ አወጣላችሁ? ምንድን ነው በራውን ሰሞኑ ጨዋታ ኒውካስልና ማንቸስተር ማን አሸነፈ? ኒውካስል አሸነፈ። አሁን ድጋሚ ገብተህ ይሄን ቪዲዮ ብታይ ጨዋታውን በለው ወይኔ አረበል አስገባው ትላለህ። ደገፍ ብለህ ነው ምናምን ኒውካስል አሸንፏል። ለያዕቆብ ድልን የወሰንክ አንተ ነህ። አንተ የምትጫወተው አሸናፊ በተወሰነበት ነው። ድሉ ያንተ ነው። ያልሂድ ጦርነት ገና ሲጀምሩኝ አሸናፊው ይታወቃል። ሳልተኩስ አሸናፊው ይታወቃል። አልተዋጋውም ግን አውቀዋለሁ። እሺ ለያዕቆብ ድልን የወሰንክ አንተ ነህ። ከዛ ዳዊት አሁን ይሄንን አለ ከዚህ ተምሬያለሁ አለ። ተማር፣ ከዚህ ተማር፣ ኮርጅ ከእስራኤል ከአባቶች ኮርጅ። እሺ እና በአንተ ጠላቶቻችን በመጡበት እንዲመለሱ እናደርጋለን። ዳይ በልስ አንደ ዳይ በልልኝ። ዳይ ጠላቶቼን አለ በመጡበት እንዲመለሱ አደርጋቸዋል።
አካፋኒያና አካባ በአንድ መንገድ ይመጡ ባል በሰባት መንገድ ይበተናል። እዚህ ቤት ያላችሁ ሰዎች አይ ፕሮፌሰር ምንም አይነት ጉዳይ ቢኖራችሁ በዚህ ሳምንት እናንተ ታሸንፋላችሁ። በቴሌቪዥን የምታዩ ምንም አይነት ጉዳይ ይኑርባችሁ እናንተ ታሸንፋል። አጥሎ ዳዊት ከዚህ ምን ትምህርት ወሰድኩ አለ? በስምህም ባላጋሮቻችንን ከእግራችን በታች እንረግጣለን። አሁን የሆነ ፋይት ገብቶኛል አለ። ማሸነፊያ ገብቶኛል። ሰይፍ አልፈልግም። በስምህ በኢየሱስ ስም የሚጠላችሁ ይውደቅ። ረግማለሁ። አሁን በእናንተ ጉዳይ እጁን የሚያስገባችሁ ይሰበር። የሚቃወማችሁ ይራገፍ። ጠላታችሁ ላይ እንቅፋት አዘዝኩበት። መንገድ ሊዘጋብ የሚፈልግ ይደናቀፍ። አንተ ማየት የፈለገ ይውደቅ። ሊጎዳ የፈለገ እድሜው ያጥራል። ይሁን አለ። ቀጥል። በቀስቴ አልተማመንም። አሁን this is me አለ። this is me ይሄ ነኝ እኔ ልንግ ካፋዳስ በቀስቴ አልተማመንም። ቀስት ይዘህ መምጣት ትችላለህ። ታንክ ይዘህ መምጣት ትችላለህ። አሮን ኬር ቀስት የለውም ብለህ ነው አይደል? መጀመሪያም በቀስቴ አልተማመንም። አፋካፋኒያሳ እና ሰይፌም አያስመልጠኝም። ምን ሰይፌም አያስመልጠኝም። በቀስት አልታመንም፣ ሰይፌም አያስመልጠኝም። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንን ታሳፍራለህ። አንተ በጠላቶቻችን ላይ ድልን ትሰጠናል፣ ባላንጣዎቻችንን ታሳፍራል። እዚህ ቤት ያለው ሰይፍ ሳይዝ ያሸንፋል። እሺ አንድ ይሄ ሰውዬ በቀስቴ አልታመንም ያለ ሰይፌ አድነኝም ያለ ሰው ጠጠርና ወንጭፍ ይዞ ሄደ። እኔ ውሻ ነኝ አለው። አንድ የሷን ታንብልኛለህ? ጎልያድ ልክ ሲያየው ያለው ዳዊትን ወንድሞቹን ንቀውታል። ወንድሙ እዚሁ ምዕራፍ ላይ ንቆታል። የአገር መሪ ንቆታል። አሁን ለመጨረሻ ጎልያድ ንቆታል። ስታየው የሚያሸንፍ አይመስልም። አየህ ማሸነፍ የሚባለው እዚህ ላይ አይደለም። መጽሐፍ እንዲህ ይላል፣ ኃይል እንደሌላቸው አውቆ እግዚአብሔር ባሪያዎቹን ይረዳል የሚል ቃል የለም። የገባህበት ዓለም ግር እንዳይል ደካሞች ፊት የሚሆኑበት ነው። ኃይል የሌላቸው የሚያሸንፉበት። ልክ ሲያዩ ምን አለ? አንዴ 17 ቁጥር 42 እሺ። እርሱም ዳዊትን ትኩር ብሎ ሲያየው ደም ግባት ያለው መልከ መልካም አንድ ፍሬ ልጅ ነበር። ቆንጆ ከቤት ስለዚህ ናቀው። እሺ። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን አለው። አሁን ቆይ ኦሬዲ የዳዊት አመጣጥ መጥቶታል። ውጪ ብሎታል። ደም ብሎ ዳዊት ሲመጣ ውጪ አለው። አመጣጡ አሳነሰው። እኔ ውሻ ነኝ ማን አለው ብሎታል። አግንቆታል። በቃ ጦርም የለም ሰይፍም የለም። አንተ ዱላ ይዘህ ትመጣለህ ነው። ቀጥለ በአማልክቱም ስም ረገመው። you see this is spiritual ጉዳዩ መሬት ላይ አይደለም። የሰይፍ ጉዳይ አይደለም። ስፒሪት ሪልም ላይ ነው። ጎልያድም ቦዲውን ይዞ አይደለም የመጣው። ዝም ብለህ ቢዝነሱን አትሞክር። ዝም ብለህ 9 ጊዜ ጨረታ አስገባ፣ በዛም ተጻጻፍ፣ ግን ዝም እንበያሉኝ እዚህ ማትበል። አንድ ቀን ዘይት ያዝ፣ አንድ ቀን ጸልይ፣ አንድ ቀን ትንቢት አድርግበት። ጎልያድ እንኳን ቁመት ይዞ በአምላኩ ስም ረገመው። ስፒሪቹዋል አደረገው ጉዳዩ። ቀጥላ እርሱም እስቲ ወደ እኔ ና ስጋን ለሰማይ አሞሮችና ለምድር አራዊት እሰጣለሁ አለው። እሺ። ዳዊትም ፍልስጤማዊውን እንዲህ አለው፣ አሁን ስማልኝ፣ አንተ ሰይፍ ጦርና ጭሬ ይዘህ ትመጣብኛለህ። this is the difference። እኛ ቤት ድል በሰይፍና በጦር በጭሬ አለ። እሱን ከሳውል ጋር ተጫውተዋል። ከሳውል ጋር ነው በሰይፍ ወታደር ምናምን ከኔ ጋር እንዲህ እንዳሞክረ እኔ ግን አንተ በተገዳደርከው እኔም መጣብህ በስም ጠላቶቻችን በመጡበት እንመልሳለን፣ በላያቸው እንጨፍራለን ብሏል።
እኔ ግን የምመጣብህ የእስራኤል ሰራዊት አምላክ በሆነው ሁሉም በሚችል በእግዚአብሔር ስም እመጣብሃለሁ። ቀጥል። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። አሁን ፕሮፌሲ ጀመረ። ካቶሳ ከማስ ዳዊት ባይዘው ነብይ ነበር። ሐዋርያት ሥራ ምዕራፍ 2 ላይ እዩት። ይኸውልህ እኔ በተገዳደርከው በእስራኤል ጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ ካለ በኋላ ሌት ሚ ፕሮፌሳይ አለ። እንደ ተንብያለሁ። ዛሬ እግዚአብሔር አንተን በእጅ አሳልፎ ይሰጠኛል። እኔ መትቼ እጥልሃለሁ፣ ራስህንም እቆርጠዋለሁ። በዚህች ዕለት የፍልስጤማውያን ሰራዊት ሬሳ ዳዊት ራስህን እቆርጠዋለሁ የሚለው ሰይፍ ሳይዝ እኮ ነው። አንተ ሰው እጅ ላይ ባለ ሰይፍ እቆርጣለሁ እና ገፋን ደኪፋን ያማሳ በጠላት እጅ ባለው ሰይፍ ዛሬ ይታረጋል። አንዴ እንደኔ እቆርጠዋለሁ በልሲ አንተ ትንቢት ጀመረ ባለው በዚህች ዕለት የፍልስጤማውያን ሰራዊት ሬሳ ለሰማይ አሞሮችና ለምድር አራዊት እሰጣለሁ። ተነበየ። ቀጥል። ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃል። ይኸውልህ ታሸንፋለህ። የጴንጤ አምላክ እንደሚሰራ ይታወቃል። የሚያውቁ ሁሉ እንኳን ጴንጤ ሆንሽ ይሉሻል። እሺ አሁን እቺን በሌሊት አሁን አንድ ሰው ላይ ስለምተነብይ ተዘጋጀ። እነዚህ የተሰበሰቡት ሁሉ እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ ያውቃሉ። እነዚህ ሁሉ እዚህ የተሰበሰበው ሁሉ እግዚአብሔር የሚያድነው በሰይፍ እንዳልሆነ፣ ድል የሚገኘው በጩቤ እንዳልሆነ፣ በስለት እንዳልሆነ፣ በምድራዊ ሲስተም እንዳልሆነ ዓለም ሁሉ ባንቺ ያያል። አራ አሜዚንግ እኮ ነው። ሁሌ ሳሸንፍ ካየኸኝ ሰይፍ ስለሌለኝ ነው። ሁሌ ድል ሳረግ ካየኸኝ በቀስቴ ስለማልታመን፣ ሁሌ ሲሳካልኝ ካየኸኝ ክንዴን ስለማላምነው ነው። እና ጋቫኒያስ ሁሌ ሲረዳኝ ካየህ ብልጥ ስላልሆንኩ ነው። ኡና ማሃቴ ካሳ ቦባ ቀጥልኝ ቅዱስ ሰልፉ የእግዚአብሔር ስለሆነ ሁላችሁም በእጃችን አሳልፎ ይሰጣል። ፎር ዘ ፈርስት ታይም ሰልፉ ምንድነው አለ? ጦርነቱ እዚህ መሬት ላይ አይደለም። ኤምባሲ እየገባ ነው፣ ስራ እየሰራ ነው፣ አለቃ አስቸግሯል። ጦርነቱ ምድር ላይ አይደለም። ያለ ለመጀመሪያ ጊዜ እግዚአብሔር ተዋጊ ተብሎ የተዘመረው መች መሰለ? በባህር ላይ ፈርዖንን ሲያንሳፍፈው ነው። የመጀመሪያ ዞር ብለው ሲያዩ ያለ ሰይፍ አሸነፉ። ዞር ብለው ሲያዩ ያለ ጦር አሸነፉ። ያ ሁሉ የሚፈሩት ሲገርፋቸው የነበረ ኃያል ተንሳፈፈ። አልቻሉም። ከበሮ አነሱ። ማርያም ለመጀመሪያ ጊዜ አለ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ፈረሱንና ፈረሰኛውን በባህር ጥለዋልን። በእያንዳንዳችሁ ህይወት የናንተ እጅ የሌለበት ድል አለ። ቶሎ ሲመታው ሲጥለው ፍልስጤማዊውም ሊመታው በቀረበ ጊዜ ዳዊት ሊገጥመው ወደ ውጊያው ሜዳ በፍጥነት ሮጠ። አንተ ጭራሽ ይፈጥናል። እጁንም ወደ ኮሮጆ በመስደድ አንድ ድንጋይ አውጥቶ ወደ ጨፈው። እሺ ፍልስጤማዊውንም ግንባሩ ላይ መታው። እሺ ድንጋዩም ግንባር ውስጥ ገብቶ ተቀረቀረ። እሺ ፍልስጤማዊውም በግንባሩ ተደፋ። አንደኛ በመጀመሪያው ነው የመታው። ሁለተኛ እዚህ ተመቶ እንዲህ ነው የወደቀው። ኖርማሊ ታውቃላችሁ ብዙ አበሻ በድንጋይ ነው ሲጣላ ይኖረው። እዚህ ላይ የተፈነከተ እንዴ ነው የሚወድቀው? እዚህ የተመታ እንዴ ነው የሚወድቀው? አየህ ዳዊት አይደለም የጣለው፣ ከኋላ የመታው አምላክ አለ። ሻላማ ታጋሳ
በእያንዳንዳችሁ ጦርነት የእግዚአብሔር እጅ ይገባበታል። አንድ የመጨረሻ ደስ የሚል ቃል አሁን ወዲያው ጭንቅላቱን ቆረጠው፣ እንደተነበየው አደረገ። በእስራኤል መዘፈን ጀመረ። ዳዊት እልፍ ገዳይ፣ ሳኦል ሺህ ገዳይ፣ ዳዊት እልፍ ገዳይ ሲባል አሁን በደምብ ስሙ። ዳዊት የፍልስጤማዊ ጭንቅላት ይዞ ሲመጣ ይላል ሳኦል የማን ልጅ ነው አለ። ቅድም እኮ ቢሮ ነበር ንቆት ነው እንጂ የማን ልጅ ነው አለ። የእሴይ የሚባል ሰውዬ ልጅ ነው አሉት። እኔ ዳዊት የሚገርመኝ የገደለው የጌት ሰው ነው አይደል? የጌት ሰው ነው። ዳዊት ሸሽቶ የት እንደኖረ ታውቃለህ? ጌት። ምንም አይፈራም እኮ ከሳውል በሸሸ ጊዜ ይላል ጌት ሄዶ ነው የኖረው። ጌት እንዴ ይሄ ጎልያድን የገደለው አይደል እያሉት ሰራዊት ቢሰፍርብኝ አልፈራም ይላል። እግዚአብሔር አምላክ ምስክሬ ነው። አለቆች ይፈሩሃል። እንኳን ከዛ የማ ልጅ ነው አለ። የእሴይ ልጅ ነው አሉት። የመጨረሻው ቁጥር ላይ የእሴይ ልጅ ነው አሉት። ከዛ አምጡት እስቲ አለ። ተጠራ። ሲመጣ ዳዊት እንደዚህ መጣ። ዳዊትም ይላል ወደ ሳኦል ሲመጣ የጎልያድን ጭንቅላት ይዞ መጣ ይላል። እንደ ሳምሶናይት ይዞለት ያር የፈራው የአገር ቻሌንጅ እንዲያንጠልጥሎ መጣ። አቅምህ እግዚአብሔር ስለሆነ የድልህ ሚስጥር እግዚአብሔር ስለሆነ አገር የፈራውን አንጠልጥለ ትሄዳል። አገር ያስጨነቀውን ይዘው ትሄዳል። ያው እኔ አንድ ነገር ልንገር ዛሬ በመንገዳቸው የቆመ ሰው አለ። ሰው ራሱ ነው ሰው ማባረሩ ተቃለ ረግማለሁ ታላጋቫ ለጋቫያካ ለምን መሰለህ የሚቀድመኝን እቀድመዋለሁ። በየነ ይሙት የሚለኝ ቀድሞኝ ይሞታል። መንገዱ ይዘጋ የሚለኝ ቀድሞት ይዘጋ። ዛሬ ማታ እግዚአብሔር አምላክ ምስክሬ ነው። የትንቢት መንፈስ ነው። እግዚአብሔር እዛው አልጋ ላይ የሚያስቀርልህ መተተኛል። አልጋ ላይ የሚያስቀርልህ ሟርተኛል። የቤትን ጠላት ይወጋዋል። የስኬትን ጠላት ይወጋዋል። ቀስትን አትታመን፣ እግዚአብሔር ይዋጋልሃል። በመንፈሴ ይሰማኛል የሆነ ንፋስ ከፊታችሁ ክፉ ሰዎችን ሲጠላቸዋል። የሚገዳደራችሁን ሲጠለዋል። ራያ ካባስ የአምላካችን እጅ በአዛጦን ከተማ ላይ ከብዳለች የሚል ቃል የአምላካችን እጅ በአዛጦን ከተማ ከብዳለች እና ከዛ በእባጭ በቁስል ከዛ በምንድን የመታቸው በምንድን ነው ይሄ እንደ አይጥ ነገር ጓጉንቸት ላከባቸው አይደል? እኔ ዛሬ ማታ እነሱ እንደ ርቢ የላኩ አስጨንቀውሃል። እነሱ ሰላቢ ሆነው አስጨንቀውሃል። በምትኖርበት በምትሰራበት የአምላካችን እጅ ትከብዳለች። የሚጣሉን ይጣላቸዋል። የዘጉብን ይዘጋባቸዋል። የገፈተሩን ይጥላቸዋል። እግዚአብሔር ራሱ ይዋጋልሃል። ቀናቃኝን በቃልና ከእግሬ ስር ጣለው። መንገዴ ቀና ተቀናቃኝን በቃልና ከእግሬ ስር ጣለው። መንገዴ ቀና ይላል ዝማሬ ይላል አምልኮ። አምልኮ አይጠግብም ዝማሬ ሞልቶ። ዛሬ ሰኞ ነው አይደል? ማክሰኞ ላይ ከፊታችሁ የለም። ማን መታው? እግዚአብሔር። ማጣለው? እግዚአብሔር። ማን አሸነፈው? እግዚአብሔር። ቀስት የለም ግን ታሸንፋል። ዘመድ የለም ግን ታሸንፋል። ገንዘብ የለም ግን ድል ታረጋል። እግዚአብሔር
እግዚአብሔር ይዋጋልሃል። አንዴ በሉ እግዚአብሔር ተዋጊ በሉ። ስሙም እግዚአብሔር ነው። ይሁን አለ።